በርግጥም የጋዛ መልሶ ግንባታ ሂደት ውሉም ባለየውና ዛሬም ከመከበር ይልቅ መረገጥን ባስቀደመው ተኩስ አቁም ውስጥ ነው ሊተገበር መፍገምገም ማሳየቱ ቅንጦት እንጂ ፖለቲካዊ ቁርጠኝነት እንደማያሳይ የሚያነሱ ብዙ ናቸው። ሃሪኬን 4 ከተባለው አጥፊና አውዳሚ አውሎ ንፋስ ጋር የሚነጻጸረው የጋዛ ውድመት ወደ ምንምነት የቀየረው የቆሙ ፎቆችና መኖሪያዎችን ብቻ ሳይሆን የህዝቡን አስተሳሰብና ስነ ልቦና ስለመሆኑም የማይካድ መራራቅ ነው። ዛሬም ይህ ሆኗል። በርግጥም እስራኤል ቢጫውን መስመር አልፏል ያለችውን ሐማስ ለመደብደብ አስባ ጋዛን ከጥይቶች አፍታ ልትሰጣት አልወደደችም። ማክሰኞ ምሽት ጋዛ ውስጥ በፈጸመችው ተከታታይ ጥቃቶችም 46 ህፃናትን ጨምሮ ቢያንስ 104 ፍልስጤማውያን መገደላቸውን በሐማስ የሚመራው የሰርጡ የጤና ሚኒስቴር አስታውቋል። የእስራኤል ጦር በርካታ የሽብር ኢላማዎችና ሽብርተኞችን ጥቃት መፈጸሙን ያረጋገጠ ሲሆን እርምጃውን የወሰደው ሐማስ በአሜሪካ አደራዳሪነት የፈረመውን የተኩስ አቁም በመጣሱና አንድ ወታደር በመግደሉ እንደሆነም ገልጿል። እስራኤል የፈጸመቻቸው ተከታታይ ጥቃቶችም በሰሜናዊ ማዕከላዊና ደቡባዊ ጋዛ የሚገኙ መኖሪያ ቤቶችን፣ ትምህርት ቤቶችና የመኖሪያ መንደሮችን እንዳልነበሩ አድርጓል። ጥቃቱ የደረሰባቸው በሰሜናዊ ጋዛ በሚገኙት ጋዛ ከተማና ቤተላህሊያ፣ በማዕከላዊ ጋዛ ባሉት ቡሪጂና ኑሴራት እንዲሁም በደቡብ ጋዛ በሚገኘው ሃን ዩኒስ አካባቢዎች ናቸው። በጋዛ የሚገኝ አንድ የዓይን ምስክር በበርካታ የመኖሪያ አካባቢዎች ላይ ፍንዳታ በተከሰተበት ወቅት እሳትና ጭስ ወደ ሰማይ ሲነሳ መመልከቱንም ገልጿል። ይህም ማኝ ይቀጥላል። አዎ በጋዛ ያለው ሂደት ጦርነት ቆመ ተብሎ ከታሰበ ጊዜ ጀምሮ ለናቶች ፎይታ ለወጣቶችም ስጋት ቀንሶ የነበረ ሆኖ ተገኝቷል። ነገር ግን አሁን እየሆነ ያለው ያ አይደለም ይላል። የአረብ ብሔርተኝነት ዋነኛ የፖለቲካ ማጠንጠኛ እንደሆነ የሚነገርለት ኢራንም ሆነ ኢራቅ፣ ግብጽም ሆነ ሳውዲ አረቢያ በአንድነት የሚዘምሩለትና የፖለቲካ መስመራቸው ድንበር እንደሆነ የሚናገሩለት ጸረ ጽዮናዊነት ወይም ጸረ ሰሜናዊነት እስራኤል የተባለችን ሀገር ከካርታ በማስወገድ የሚሰራ የፖለቲካ ቀመር ሆኖ ቀጥሏል። በዛኛው ጫፍም እንደዚሁ ከበውኛልና ስጋቶቼ ናቸው ያለችው ቴልአቪቭ አረቦችን ሳላስገብርና ሳላንበረክክ ሰላሜን አላገኝም ብላ በቀጠናው ይህንኑ እያደረገች ትገኛለች። ለዚህ ደግሞ ሁነኛ በተለይም ለኢራን ቁርጠኛ ተላላኪ ነው የምትለው ሐማስን ካላጠፋች እረፍት እንደሌላት ትገልጻለች። ፍልስጤም በተባለ ግዛት ላይ እስራኤላውያንን ማስፈር ግቡ አድርጎ በ19ኛው ክፍለ ዘመን የተጀመረው ይህ የጸረ ጽዮናዊነት እሳቤ ላይ ታዲያ ላለፉት 200 ዓመታት እምብርት የመካከለኛው ምስራቅ የሪዮትና የብረት መታገያ ሆኖ የዘለቀ ከግጭትና ከክርክር መድረክ ይወርድ ዘንድ ፍጻሜን ያላገኘም ሐሌዎት ሆኗል። ከጥቅምት 7ቱ የሐማስ ድንገተኛ ጥቃትና የእስራኤል ያጸፋ መልስ ምት በኋላ ዳግም ከመጽሐፍ መደርደሪያዎች ላይ ወረደው ይህ ጸረ ጽዮናዊነት እሳቤ ዛሬም በቀጠናው መራራቅን ያነበረ ጉዳይ ሆኖ ዘልቋል። እንደዚሁ በጸረ አረብ የሚቀነቀነው በእስራኤል የቀኝ ዘመን ፖለቲከኞች እይታም ነገሩን የሚያባብስና የሚወጥር ሆኗል። በመካከለኛው ምስራቅ ግዛትን ካለ ሰፋሪዎቹና ነዋሪዎቹ ፍቃድ ውጪ በቴዶር ሐዘል ለተመሩ ጽዮናውያን በመስጠት ለውሳኔውን ያንጸባረቀው የተባበሩት መንግስታት ድርጅት ዛሬም ድረስ ተጠያቂነቱን የሚያነሱም ብዙ ናቸው። በርግጥ በጋዛ የሁላ ሰው ሞተ፣ ይህን ያህልም ንብረት ወደመ ብሎ ከማውጣት የዘለለ ስራን አይሰራም ተብሎ የሚተቸው የተባበሩት መንግስታት ድርጅት አሁን በዛች ሀገርና በዛ ሰርጥ ላለ መስቀልቅል ዋነኛ ታሪካዊ ተጠያቂ እንደሆነ የሚያነሱም ብዙዋን ናቸው። አዎ ፍልስጤምና እስራኤል ያንድ አባት ልጅነታቸውን ወደ ጎን ብለው በግዛት መቃቃርን አስቀድመው የተስፋውን ምድር ወደ አኬልዳማይነት ቀይረውታል። ዛሬ ደግሞ ፍልስጤም በቀጠናው ሀገሩና ልትመዘገብ ይገባል ያሉት የእስራኤል የቀድሞ የጦርነት አጋሮች አውሮፓውያን በብርሃን ፍጥነት ውግንናቸውን አንስተው የፍልስጤማውያን ታሪካዊ የግዛት ባለቤትነት ተረጋግጦ ዓለም እንዲቀበል ግፊት ላይ ናቸው። ይህ ታዲያ ለቤተ አናሲም ሆነ ለዋሽንግተን ፖለቲከኞች ደስታን አላመጣም። ማክሮንን መክሰስ፣ ኬር ስታመርን መንቀፍም ጀምረዋል። በእርግጥም እንግሊዝ የቀበረችው የታሪክ ቦምብ በቀጠናው ዛሬ ላይ እየፈነዳ ነው። በሞግዚትነት ታስተዳድረው የነበረው ያንን ግዛት ለሁነኛ ሳዳጊ ሳትሰጥ ብንብላ የጠፋችው ለንደን ሁነቱን ጠንቅቃ ታውቃለችና ዛሬ ነቢሩ የፍልስጤማውያን የግዛት ጥያቄ በገቢር እንዲፈጸም ታተራ እየጠየቀች ነው። እስራኤል ደግሞ በየዓመቱ የምታስበው ሆሎካስትን ባስናቀ
በኦሾቲክና በመሰለ የማጎሪያ ካምፖች ሂትለር በተባለ አረመኔ ደርሶብናል የሚሉትን ግፍ በዘነጋ መንገድ በጋዛና በዙሪያ ባሉ መጠለያ ጣቢያዎች ዘግናኝ ግፍን በምስኪን ፍልስጤማውያን ላይ እየፈጸሙ ነው። ታዲያ ይህንን የተመለከቱና ያዩ ዛሬም መጠየቃቸውን አላቆሙም። አዎ ይህ በዶናልድ ትራምፕ የሰላም አሸማጋይነት ውል ያሰረ የሚመስለው የቀጠናው ግብግብ ዳግም ያገረሸ ይመስላል። ይህንን የተመለከቱና የሚያዩ ታዛቢዎች መካከለኛው ምስራቅ መቼም ቢሆን የሁለት ሀገርነት መፍትሄን እስካልተጎናጸፈ ድረስ እስራኤልና ፍልስጤም የተባሉ ሀገራት በሰላም የመኖራቸው ሂደት ከክርም የቀጠነ ነው እያሉ ነው። ታዛቢዎች ለዚህ ምክንያታቸውም የሁለቱ ተቀናቃኞች ታሪካዊ ቁርሾነት ያሳተፈ መሆኑን በማንሳትም ስለሚከራከሩ ነው። 5 ልጆቿን ፊቷ ያጣች እናት የሕፃን ልጁን አስክሬን ለቀናት መቅበሪያ ያቶ የያዘ አባት ያድኑኝ ተማጽኖን የሚያሰሙ ወገኖችና መሰል አሰቃቂ ትራጀዲ በሚታይበት ጋዛ ተስፋዊ ዛሬም ስለማደር ወይም የወደፊቱን ጋዛ የማለም ነው ለሚለው ግን ዛሬ ላይ ሆኖ ምላሽን መስጠት አዳጋች አድርጓል። ዛሬም ጋዛ እየተደበደበች ነው፣ ነገ ምን ትሆናለች የሚለውም ለብዙዎች ጥያቄ ነው። የቢቢሲው ዘጋቢ ጆርዳን ደንበር ታዲያ ይህንን እንዲህ ሲል ይገልጸዋል። እስራኤሎች መቼም ቢሆን ፍልስጤማውያን ይተኙልናል ብለው ያስቡምና ታሪካዊ የሚሉትን መሬት እንዳይነጠቁ ሰርክ መተጋተግን ምርጫቸው ያደርጋሉ። ይህ ደግሞ የመሳሪያ ፖለቲካ የመካከለኛው ምስራቅ ዋነኛ የኃይል አሰላለፍ ሆኖ የቀጠለ ጉዳይ ነው በማለት ያብራራል። ታዲያ ቀጣዩ የጋዛ ጣፋንታ በምን አይነት ሂደት የሚቃኝ ይሆን? ሁሉንም ጊዜ የሚፈታው ይሆናል።